ከ31 ዓመታት ገደማ በፊት ሲቋቋም የመልሶ ማቋቋም የልማትና የበጎ አድራጎት ድርጅት ነበር። የትግራይ መልሶ ማቋቋም ኢንዶመንት ፈንድ ኢፈርት አሁን ከ20 በላይ ድርጅቶች በስሩ የያዘ ከፍተኛ ገቢ የሚያመነጭና የሚያስተዳድር እናት ድርጅት የሆነው ኢፈርት ህወሓት ደርግን ከጣለ በኋላ የተመሰረተና መስራቹም የፖለቲካ ድርጅት የሆነው ህወሓት ሆኖ ቀጥሎ በጊዜ ሂደት አስተዳደሩ ወደ ክልሉ መንግስት እንዲዞር ተደርጎ ቆይቷል። በሰሜን ኢትዮጵያ ከ5 ዓመታት በፊት በተጀመረውና ለ2 ዓመታት በቆየው ጦርነት ወቅት ከተለያዩ አማራጮች ጎን ለጎን የክልሉ መንግስት ነኝ የሚለው ህወሓትና የጦርነቱ ኃይል ወጪው የሚሸፈንበት አንዱ የኢፈርት ሀብት መሆኑ ተገልጾ የተለያዩ እርምጃዎች በፌዴራል መንግስት ተወስደዋል። ኢፈርት በባላደራ ምክር ቤት እንዲመራ የፌዴራል መንግስት የወሰነ ቢሆንም በኢፈርት ውስጥ የሚገኝ ቦርድ ጋር ተቃርኖ ውስጥ ገብተው ሽኩቻው እስከ ፍርድ ቤት ተወስዷል። ከጥቂት ወራት በፊት የክልሉ ጊዜያዊ አስተዳደር ፕሬዝዳንት የሆኑት ሌተናል ጀነራል ታደሰ ወረደ ኢፈርት የፖለቲካ ሰለባ ሆኗል ሲሉ ወቅሰው ጊዜያዊ አስተዳደሩ ለህዝብ ጥቅም ሲል እጁን ሊያስገባ ይችላል በማለት ማስጠንቀቃቸው አነጋጋሪ ሆኖ ነበር። የትግራይ ፖለቲካ ላይ ትኩረት ያደረጉ ፖለቲከኞች ህወሓት ውስጥም በግለሰቦች ወይንም በንዑስ ስብስቦች በኩል ኢፈርትን የመጠቅለል ሽኩቻ አለ። ከሰሞኑ ደግሞ የፌዴራል መንግስት በድርጅቱ ስር ያሉትን ሁሉም ተቋማት የባንክ ሂሳቦችን ከህዳር 24 ቀን 2018 ዓ.ም ጀምሮ አግዶ ቆይቶ የተለያዩ ቅሬታዎች ከተሰሙ በኋላ በቀናት ልዩነት ሂሳቦቹ መለቀቃቸው አይዘነጋም። የፌዴራሉ መንግስት ከህግ ቁጥጥር ባሻገር ኢፈርት የህወሓት መጠቀሚያ እንዳይሆን እንዲሁም ኢፈርትን መቆጣጠር በክልሉ ፖለቲካ ላይ ለመንግስትም ጉልበት የሚሆን እንደሆነ የሚገልጹ አሉ። ኢፈርት ለትግራይ ህዝብስ እስካሁን ምን አደረገ? መጨረሻው የት ጋር ነው? የፖለቲካ መሻኮቻ መሆኑ የቱ ጋር ነው የጀመረው? ከዚህ በኋላ ከኢፈርት የትግራይ ህዝብ ተጠቃሚ መሆን የሚችለው እንዴት ነው? የሚሉትን ጥያቄዎች የህወሓት መስራችና የቀድሞ አባል ለሆኑት አንጋፋ ፖለቲከኛ ገብሩ አስራት ጠይቀናል። ሙሉ ማብራሪያው የሚከተለው ነው። ኢፈርት አመጣጡ ምን ይመስል ነበረ? ወደ ትግራይ ፖለቲካ ውስጥ እንዴት ገባ የሚለውን ጉዳይ አንስተን ብንጀምር። እንግዲህ የኢፈርት አመሰራረት በጦርነቱ ማብቂያ የተጀመረ ነገር ነው እና ህወሓት ከጦርነቱ በፊት ያፈራቸው አንዳንድ ሀብቶች ነበሩት። በሱዳንም ነበሩት ትላልቅ ጋራዦች፣ መኪናዎች ምናምን ነበሩት። ከዛም በፊት በአንዳንድ የንግድ ስራዎች ሲሰማራ ነበር። በንግድ ስራዎች አገልግሎት በመስጠት ይሰማራ ነበር። ስለዚህ ጦርነቱ ካበቃ በኋላ ይሄን ምን እናድርገው የሚል ተነሳና በቃ እንደ ኢንዶመንት አድርገን ለህዝቡ እንደሚጠቅም አድርገን እናቋቁመው የሚል ተነሳ እና በዛ መሰረት ቆይቶ ኢፈርት ተቋቋመ ማለት ነው። እንደ በጎ አድራጎት ነው አቋቋሙ። እንደ ስሙ እንደሚያመለክተውም የፈንድ ነው፣ የመልሶ ማቋቋም ፈንድ ብሎ ተቋቋመ እና በኢትዮጵያ ህግስ ቦታ አለው ወይ፣ በኢትዮጵያ በነበረው ህግ ቦታ አለው ወይ ብሎ ታይቶ አዋል በግለሰብ ባለቤትነት ካልተቋቋመ ድረስ በጎ አድራጎቶች በንግድም ሊሰማሩ ይችላሉ። ግን ትርፍ መከፋፈል፣ ትርፍም ለመጠቀም አይቻልም። ምክንያቱም ለበጎ አድራጎት ስራ ብቻ እንደሚውል ተደርጎ ይቋቋማል ተባለ። ስለዚህ አንድ መነሻው ይሄ ነበር። ሁለት ግን ያኔ ደግሞ ትግራይ በጦርነቱ በጭራሽ የደቀቀ ነበር። በ17 ዓመቱ ጦርነት በጣም የደቀቀ ነበርና እንግዲህ ይሄን አንቀሳቅሰን አንዳንድ የመልሶ ማቋቋም ስራዎችን እንሰራለን የሚል ፍላጎት ነበር፣ በአካባቢው ማለት ነው። የመልሶ ማቋቋም ስራዎች እንሰራለን የሚል ሙከራ ተደረገ። ስለዚህ የእነዚህ የኢፈርት ድርጅቶች አንዳንዶቹ ኋላ ቆይተው የተፈጠሩ ናቸው። መጀመሪያ የተፈጠሩት በጣም የተወሰኑ ነበርና በነበረው ማሽን በነበረው ምንድነው ሀብት ምን መስራት ይቻላል የሚል ተብሎ የተጀመረና ለበጎ አድራጎት ስራም እንዲሁ ተደርጎ የተቋቋመ ነበር። ከተቋቋመበት ዓላማ ወደዚህ ወደ ፖለቲካ መሳሪያነት እንዴት ነው የተቀየረው? ምን ላይ ነበረ ተርኒንግ ፖይንቱ? መልካም እንግዲህ እዚህ ላይ ሂደቱን በአጠቃላይ ማየት ጠቃሚ ይመስለኛል። እንደዛ ብሎ ይቋቋም እንጂ በሂደት ይሄ ተቋም በግለሰቦች እጅ በተወሰኑ ግለሰቦች እጅ ቁጥጥር ነው የወደቀው። ብዙ ጊዜ የቦርዱ ሊቀመንበር መለስ ነበር። የስራ አስፈጻሚ ሆኖ የቆየውም ስብሐት ነው ለረጅም ጊዜ። እንግዲህ ቢያንስ ስብሐት ይሄን ሀብት ሌሎችን በማበልጸግ ከሱ ጋር ያሉ ይሄ ክሮን የሚሉትን
ከሱ ጋር ቁርኝት ያላቸውን ሰዎች በማበልጸግ ሀብት በመፍጠር ረገድ ተጠቅሞበታል። ይሄ ነው ያደረገው እንጂ ለህዝቡ የተረፈው ነገር ምንም ነገር የለም። እንግዲህ የሚነሳ ክርክር አለ። እንግዲህ በኢፈርት ስር አንድ 20 ሺህ የሚሆን ሰራተኛ አለ ይባላል። ያው ፋብሪካ ከሆነ ስራ መቅጠሩ አይቀርም፣ ሰራተኛ መቅጠሩ አይቀርም ማለት ነው። ይሄን ለመከራከሪያ ሊሆን አይችልም። ወደ ህዝቡ ጠብ ያለና ምንም የተሰራ ነገርም የለም። እነዛም ተቋቁሞ ለኋላ ላይ ተሻሽሎ የተቋቋመውም ትልቅ የኢንዱስትሪ ቤዝም እንዲሆኑ ተብለው የተቋቋሙ ይሄም አልሰራም፣ ሁለቱም አልሰሩም። ስለዚህ የግለሰቦች ማበልጸጊያ ሆነዋል በሂደት ማለት ነው። ቆይቶም የፓርቲው ኢንተረስት ከፍተኛ ሆኗል። እንግዲህ እንደምናውቀው ህወሓት ይሄ አምባገነን ባህሪያቱ እየተጠናከረ ሲሄድ መንግስትን ስልጣንን በኃይል ተቆጣጥሯል። ይህን ስልጣን ተግባራዊ ለማድረግ ደግሞ ሪሶርስ ወይ ሀብትም በእጅ ማስገባት አለበት። ለማንም አይተውም። ይህን ሀብት ተጠቅሞ ፖለቲካውን እንዲቆጣጠር ፖለቲካውን እንዲያሾር አድርጎ ተቀምጦታል እና በሂደት ማለት ነው የማየው አንድ ለተወሰኑ ሰዎች ማበልጸጊያ መጠቀሚያ ሆኗል። የትግራይ ህዝብ ከዚህ በመሰረቱ ያገኘው ብዙም ነገር የለም። ሁለተኛ የፖለቲካ መሳሪያነትም ተጠቅሟል። አሁንም የምናየው ይሄ ነው። ኋላ እንመጣበታለን። የፖለቲካ መሳሪያም መጠቀሚያ ሆኗል። ይሄን በመቆጣጠር እንግዲህ ጠንካራ የራሴ ናቸው ደጋፊዎች የሚላቸውን ሰዎችን ያበለጽጋል፣ ካድሬዎችን ያጠናክራል። እዛ ውስጥ በዛ ገንዘብ ምርጫም ሲሆን ያንቀሳቅሰዋል፣ ለምርጫም ሲሆን ያንቀሳቅሰዋል። ስለዚህ ያን ሀብት ያን ተቋም ተጠቅሞ ስልጣኑን አደላድሎ ለመቆየት የተጠቀመበት እንጂ እንደተባለው ለመልሶ ማቋቋም የሰራው የፈየደው ነገር የለም። እንግዲህ ያየነው ነው እኮ ትግራይ ውስጥ ከሌላው የከፋ ድህነት ከሌላው የከፋ ስደት መፈናቀል ያለበት አካባቢ ነው። ከጦርነቱም በፊት ማለት ነው። እና በሰፊነት የሚኖረው ህዝብ ከ1 ሚሊዮን በላይ የበለጠ ነበር። እዚህ መጥቶ የትም አዲስ አበባ ሌላም አካባቢ ተሰዶ የሚለምነው የሚንቀሳቀሰው በጣም ብዙ ነበር እና ይሄ ድርጅት እንኳን እነዚህን በቀያቸው ሆነው ሊደግፍ ቀርቶ ምንም የፈየደው የተወሰኑ ግን በጽገው ጠንክረው ቢሊዮነሮች ሆነዋል በዚህ ድርጅትና ይሄ ነው የምለው የፖለቲካ መጠቀሚያ መሳሪያ ነው የሆነው እንጂ ምንም ለትግራይ ህዝብ የፈየደው ነገር እንደሌለ ነው የሚታየኝ። በዚህ በህዝቡ ላይ የተለየ የፈጠረው ጉዳይ አለ ወይ? ምክንያቱም ባለፈው ዓመታት ከነበረው ጦርነት ጋር ማያይዘው በርካቶች ይህንን ድርጅት ተማምኖ ህወሓት ጦርነቱን እንዲጀምር ሆኗል ከሚሉ ወንጀላዎች ጨምሮ ሌሎችም ሀሳቦች ይነሳሉ። ምን ይላሉ? እዚህ እንግዲህ እኔ የማየው ምንድነው አንድ ሁለት ሶስት ነገሮች ለማንሳት እሞክራለሁ። አንድ የሀብት ያለ አግባብ ድርጅቱ ተጠቅሞበታል። ድርጅቱ የራሱ መሳሪያ የራሱን ፖለቲካ ስልጣን ለማደላደል የተጠቀመበት ነበር። አንድ ሁለተኛ ህዝቡ ምንም አልተጠቀመም። ግን ደግሞ ከውጭ ሲታይ ብዙዎቹ ኢፈርት የትግራይን ህዝብ እንዳደገ በጣም በርካታ ሀብት በህዝቡ እጅም እንደገባ አድርጎ የሚያይም ብዙ ነበር። በጣም ከመጠን በላይ በልጽጓል። እነዚህ ድርጅቶች የትግራይን ህዝብ አበልጽገዋል የሚል የተሳሳተ ግንዛቤም እንዲያደር አድርጓል። ይሄ ሁለተኛው ጉዳት ነው። አብዛኛዎቹ እኮ ኪሳራ በእነዚህ በምልህ ሰዎች ካድሬዎች አመራሮቹ ስለሚጠቀሙበት የነሱ ክሮኒዎች የነሱ ተከታዮች ስለሚጠቀሙበት አብዛኛዎቹ ኪሳራ ያስመሰገው ነበር። ብዙዎቹ ለረጅም ጊዜ ኪሳራ የተባለ ግን ኪሳራ የሚሆነው ምንድነው ሀብቱ ወደ ሌሎች እጅ ስለሚዛወር ነው ኪሳራ የሆነ የቆየውና በዚህ ሁኔታ የነበሩ ድርጅቶች የትግራይን ህዝብ ጠቅመዋል የሚል ስህተት ነው ማለት ነው። ሌላው ግን ትልቁ ነገር እዛ ሊፈጠር የሚችለውን ኢንቨስትመንት እዛ ሊፈጠር የሚችለውን ንግድም አከጭቷል፣ ዘግቷል። ከነሱ ጋር መወዳደር አይቻልም። እነሱ የመንግስት ስልጣን ይዘዋል። የፓርቲ ስልጣን በእነሱ ስር በመንግስት ስልጣን ስር ነው፣ በፓርቲ ስልጣን ስር ናቸው እና ከነሱ ጋር ተወዳድሬ እወጣለሁ የሚል የግል ባለሀብትም እንዳይወጣ ሀብታምም እንዳይወጣ ጠፍረው እንዲይዙም ተደርጓል። በሌላው አቅጣጫ ማለት ነው። በሌላው እና እንደዚህ ያሉ ኢኮኖሚያዊ ማህበራዊ እንድምታ የነበራቸው አሉታዊ ጉዳዮች እንደነበሩ በግልጽ የሚታይ ነው። እስካሁን ድረስ እነዚህ ድርጅቶች የትግራይ ህዝብ እስካሁን ድረስ እንጂ ያበለጸጉት አይደለም እና በአንድ ወቅት ግን እነዚህ እንግዲህ ከፓርቲ ቁጥጥር ውጪ ሆኑ ተብሎ ውሳኔም አይነት ተደርጎ ነበር፣ ግን አልወጡም። በምክር ቤቱም ኋላ ላይ የፈረሰው ምክር ቤት የደብረጽዮን ምክር ቤት ይሄን ነገር ወስኖ ነበር ወደ መንግስት ሲዛወሩ።
ግን መንግስትም የህወሓት ነው። ልዩነቱ ምንድነው? አዎ መንግስቱ ነፃ ቢሆን ከፓርቲ ተጽዕኖ ነፃ ቢሆንና በእርግጠኝነት የህዝብ መንግስት ቢሆን ኖሮ እነዚህ ነገሮች ይሻሻሉ ነበር። ለተባለው ዓላማም የሚውልበት ሁኔታ ይፈጥር ነበር። ያም ሆኖ ግን እስካሁን ድረስ ሽኩቻው የምታየው ሽኩቻ እኮ በአብይና በህወሓት ብቻ አይደለም። በህወሓት ውስጥም ይሄን ተቆጣጥረው ለሚሄዱ የሚፈልጉና ይሄ ደግሞ መሆን የለበትም የሚሉ ወገኖች አሉ። ካሁን በፊትም የታየ ነው እና አሁን በጉልበት ልክ መንግስት እንደተቆጣጠረው ሁሉ በጉልበቱ ይሄን ሀብትማ ለሌላ አሰልፍም ብሎ በጉልበቱ የተቆጣጠር ነው። መንግስት ማስረከብ አለበት ለመንግስት ማለት የፌደራል መንግስት በመጀመሪያ በጦርነቱ ጊዜ በባላደራነት ነው ሲያስተዳድረው የቆየ። ኋላ ላይ ግን በትግራይ መንግስት ስር ባላደራ ተቋቁሞ ሌላ ባላደራ አዲስ ባላደራ ተቋቁሞ ይካሄድ ነበር። በመሃል ግን ህወሓት ይሄን ሀብት ካልተቆጣጠርኩ ስልጣኔም አይጸናም ከሚል ተነስቶ እንደገና በኃይል የራሱ ጉባኤ ያለኝ እንግዲህ ከዛም ካድሬዎችን ለቃቁሞ ያቋቋመዋል። ይሄ ምክር ቤት ይባላል ቦርድን የሚሾም እና እነዚህ ለቃቁሞ ያመጣቸውን ካድሬዎች ተጠቅሞ ራሳቸው እነዛ ባጥፊነት እንዳውም ብዙዎቹ ባጥፊነት የተፈረጁት በሌብነት በዝርፊያ የተፈረጁት ሁሉ በዚህ ቦርድ ሾሞ እንደገና አቆጣጠራለሁ አለ። ይሄ ከህግ ውጭ እንግዲህ ፌደራል አይደለም ብቻ የትግራይ መካከለኛ ፍርድ ቤትም የመቀሌ ማለቴ ነው ማዕከላዊ ፍርድ ቤትም ይሄ አግባብነት እንደሌለው ህገወጥ እንደሆነም ወስኗል አስቀድሞ እና ህገወጥነቱ አጉራዘለነቱ ይሄን ሀብት ተጠቅመው የፈለጉትን ስራ የመስራት ጉዳይ የክልሉ የመቀሌ ማዕከላዊ ፍርድ ቤትም ወስኖ በይኖባቸዋል። እናንተ አይደለም ይሄን መቆጣጠር ያለባችሁ በህግ የተቋቋመለት ይሆን በህግ ነው መቀየር ያለበት የሚል ወስኗል አስቀድሞ ማለት ነው። ስለዚህ በአጠቃላይ የዝርፊያ መሳሪያ የአመጽ መሳሪያ የጭቆና መሳሪያ ለማድረግ ነው ህወሓት ይሄን ሀብት ከእጅ አልለቅም ብሎ ይዞት ያለ የጥቅም የልዩ ጥቅምም ጉዳይ ስለሆነ ምክንያቱም ከመንግስት ደሞዝ ቢያጡም እነዚህ የማይነጥፉ ጥገቶች በቃ ምንጫቸው የሆነ የደሞዝ ምንጫቸው የሀብት ምንጫቸው የስልጣን ምንጫቸው ስለሆኑ እነዚህ ሶስት ምንጮች ስለሆኑ ይሄን ትቶ መሞት ነው የሚል ነው ያለው አስተያየት ማለት ነው። በዚህ ደረጃ ኢፈርት በትግራይ ፖለቲካ ላይ ቁልፍ ሚና እንዲኖረው ያስደረገው ጉዳይ ምንድነው? ከዚሁ ጋር አያይዘው የሚመልሱልኝ እንደተመሰረተበት የትግራይ ህዝብ ተጠቃሚ እንዲሆን ከተፈለገ በማን ቁጥጥር ስር መሆን አለበት? ምን አይነት አካሄድ መከተል አለበት ወደዛ ለመሄድ? መልካም እንግዲህ የኢፈርት ችግር ከመሰረቱም ጀምሮ ችግር አለበት። በኢትዮጵያ ኋላ ዓለም በጸደቀው ህገ መንግስት ፓርቲ የንግድ እንቅስቃሴን አያካሄድም፣ ነጋዴ አይሆንም፣ በንግድ ስራ ላይ ያሰማራም የሚል ህግ አለ። ይሄ ሆኖ እያለ ህወሓት ሌሎችም በኢትዮጵያ የነበሩ በአዴንም በጊዜው ኦፒዲኦም እነዚህም የራሳቸው መጠናቸው የሚለያይ የንግድ ድርጅቶችን አቋቁመዋል። ስለዚህ ትልቁ ነገር የተዛባው የሚመስለኝ የዚህ ሀብት መሰረቱ ባለቤቱ በፓርቲ ስር መሆን ነው። ፓርቲ እንግዲህ በአንድ በኩል ይሄን ሀብት የተቆጣጠረ ፓርቲና ይሄ ሀብት ያልተቆጣጠረ ፓርቲ እኩል ሊወዳደሩ አይችሉም። ወዳደራ ሜዳው ይለያያል ማለት ነው። ይሄን ሀብት የያዘ ፓርቲ ያለ ጥርጥር በያዘው ገንዘብ ምርጫም ያሸንፋል፣ ተቀናቃኞችን ያሸንፋል። ስለዚህ ይሄ አምባገነን ስራ ጋር ተያይዞ ሄደ ነው ይሄ ፓርቲ ሀብት ይኖረው የሚል ከአምባገነን ባህሪ ጋር ተያይዞ የሚሄድ ነው እና በሂደት ግን ምን ተወስኖ ነበር ከቆየ በኋላ ነው ከስንት ነው ከ20 ምናምን አመት በኋላ ግን ይሄ ነገር ትክክል አይደለም፣ ስለዚህ በመንግስት ቁጥጥር ስር መሆን አለበት ተብሏል። በመንግስት ቁጥጥር ስር መሆን አለበት ተብሎ ህግ የክልሉ ህግም ወጥቷል። ግን ያም ቢሆን መንግስቱ ደግሞ ያው የአንድ ፓርቲ 100% የአንድ ፓርቲ ስለነበረ በተዛዋሪ እንዲቆጣጠር ነው የተደረገው። ከጅምሩ ነፃ ከፖለቲካ ገለልተኛ የሆኑ የቦርድ አባላት ከፖለቲካ ገለልተኛ የሆኑ ስራ አስኪያጆች ሲኦስ እንደዚህ ቢቋቋም ኖሮ የሁሉ ችግር አይፈጸም ነበር እና እኔ ችግሩ ከመሰረቱ ፓርቲ ሀብት የሚያፈራ ፓርቲ በንግድ የተሰማራ ከሆነ ያው ፖለቲካው ይበላሻል። ውድድር የለም፣ የውድድር ሜዳው የውድድር ምህዳሩ ይበላሻል። ስለዚህ ካጀማመር ነው እንዲያውም ከዛም አልፎ ቅድም እንዳልኩት ለሙስና የተጋለጠ
ጥቂት ባለሀብቶች የሚበለጽጉበት ጥቂት ካድሬዎች የሚበለጽጉበት ሁኔታ ስለሚፈጥር ከዚህ ጋር ንክኪ ፓርቲው መኖር አልነበረበትም ከመጀመሪያው ከጅምሩ ማለት ነው። ስለዚህ ካመሰራረቱ ነው በሽታው የሚመነጨው ካመሰራረቱ ነው። አሁንም ቢሆን መፍትሄው ያልከኝ እንግዲህ በአቅጣጫ ተቀምጧል በተግባራዊ አልሆነም እንጂ መንግስት ይቆጣጠረው በመንግስት ስር ይሁን ተጠርነቱ ለመንግስት ይሁን ተብሏል። ኦኬ ግን ህወሓት ደግሞ ምን ነው የሚለው በትግራይ መንግስት ነኝ ስለሆን እኔ ልቆጣጠረው ያለው ይሄ ነው ያለ ያለው ይሄን ይዤ ነው ስልጣን ማጠንከር የሚችለው የሚል የለመደውን ሀብት የመዝረፉን ጉዳይ ከኔ ውጭ መሆን የለበትም የሚል ትልቅ ፈተና ደቀውበት ይገኛል። ሽኩቻ የምናየው ከዚህ ነው። ስለዚህ አሁንም ቢሆን መጨረሻ ላይ ተጠርነቱ እንደ አንድ የክልሉ የልማት ድርጅት ተደርጎ ሊታይ ይችላል። ማቋቋም ይችላል። በኢትዮጵያ ባለው ህገ መንግስትም በግልጽ መንግስታት የልማት ድርጅት ማቋቋም ይችላሉ። የፌደራል መንግስትም ይሁን የክልሉ መንግስታት የልማት ድርጅት ማቋቋም ይችላሉ። ይሄ ግን ከፓርቲው በወጣ ባለሙያዎች የሚተዳደር ከፓርቲ ገለልተኛ በሆኑ ሰዎች ተቋቁሞ ማለት እንደገና ለውጦ የሚመሩት የክልሉ የልማት ድርጅት ሊሆን ይችላል። ምክንያቱም ልምድ አላቸው። ብዙዎቹ ልምድ አዳብረዋል። አሁን የማስፈረቅ ልምድ ያዳብራሉ፣ የመንገድ ስራ ልምድ ያዳብራሉ፣ የተለያየ የኢንዱስትሪ ማኔጅመንት ወይ አስተዳደር ልምድን ያዳብራሉ። ይሄን ዝም ብሎ መጣል መወርወር አስፈላጊ አይመስለኝም። ግን በመሰረቱ ሪፎርምድ መሆን አለበት። በመሰረቱ መለወጥ አለበት። እንግዲህ ትልቁ ነገር ምንድነው ይሄ ህወሓት ያለ ይለወጣል እያለ አይደለም። ህወሓት ያለ አይለወጥም። በጉልበትም ቢሆን ይቆጣጠረዋል። ግን አጫጫው ብዙ ልሂቃን ያነሱት ያሉ ሁላችንም ያነሳ ነው ያለው ይሄ ሀብት በመንግስት ልማት ድርጅትነት ተመዝግቦ ገለልተኛ በሆኑ ተአማንነትን ባላቸው ሰዎች ቢተዳደር ብዙ ፋይዳ ይኖረዋል። ያ ከምዝበራም ነፃ ሊሆን ይችላል፣ ቁጥጥርም ይኖረዋል፣ የተሻለ ይሆናል። አሁን ግን የአንድ ፓርቲ መሳሪያ መሆኑ ነው ትልቁ ችግር የፈጠረው። አሁን ባለው ሁኔታ የፌደራል መንግስቱ እዚህ ላይ እየተጫወተ ያለው ሚና ምን ያህል አግባብ ነው ወይም ምን አይነት መሆን አለበት የሚለውን ሀሳብ አያይዘው እንዲያነሱ። እኔ እኮ እንግዲህ የፌደራል መንግስቱ ምን ያደረገ ነው በዝርዝር የማውቀው ነገር የለኝም። የማውቀው ነገር ቢኖር በአንድ ወቅት የሁሉም የባንክ ሂሳብ ዘግቶ ነበር፣ እንቅስቃሴያቸውን ዘግቶ ነበር። ይሄ እንግዲህ ለምንድን ነው የሆነው ብዙ የማውቀው ነገር የለኝም። ምናልባት ይሄ ሀብት ወደ ህወሓት እጅ እንዳይገባም ጥሮ ገምቶም ሊሆን ይችላል። በአሰራር ደረጃ ግን የፌደራል መንግስት የመቆጣጠር መብት አለው፣ ኃላፊነት አለው። ምክንያቱም እነዚህ ድርጅቶች መታወቅ ያለባቸው በፒኤልሲ የተመዘገቡ ናቸው እና በፌደራል አብዛኛዎቹ በፌደራል መንግስት ስር ያሉ ስለሆኑ የነዚህ ኪሳራ የነዚህ እንቅስቃሴ ሁሉ የመከታተልና የመቆጣጠር ኃላፊነት አለበት። ምክንያቱም ሬጉሌት የሚያደርጋቸው በዚህ በአገሪቱ ህግ እየሄዱ ነው ወይ በአገሪቱ ደንብ እየሄዱ ነው የሚለው ነገር የመቆጣጠር ኃላፊነት አለበት። ሌላ ካልሆነ በስተቀር አቋቋማቸው ሲቋቋሙም በዚህ በፌደራል ህጉ ነው። ምዝገባቸውም የፌደራል ምዝገባ ነው ያላቸው። ስለዚህ እንደዚህ ሲመዘበሩ እንደዚህ በቀውስ ውስጥ ሲገቡ የማዳን ግዴታ ማለት ይሄ ፖለቲካ ዓላማውን ትተህ ማለት ነው። እንግዲህ በፖለቲካ ዓላማ እንደምልህ ይሄ ሀብት ህወሓትም የኔ ነኝ ብሎ የምጡኝ ብሎ ስለያዘው ተቀምጣለሁ ለፖለቲካ ዓላማ ስላለ ከዚህ ይሄን ለማስለቀቅ ይሄን ለመከልከል የሚያደርገው የፖለቲካ ዓላማ ወደ ጎን መተው ያለበት ይመስለኛል። ሆኖ መሆን ያለበት አይመስለኝም። አሁንም ቢሆን ባላደራ ያለ እውነተኛ ገለልተኛ ሆነ ባላደራ ያስተዳድራቸው ይቆይና ተጠርነታቸው ኦፍ ኮርስ በትግራይ ላለው ጊዜያዊ መንግስት ይሆናል። ህወሓት ቢሆንም ማለት ነው ቶሎ የራሱ ክልሉ የራሱ መንግስት በነፃና ፍትሃዊ ምርጫ አድርጎ የራሱ መንግስት ሲኖረው ተጠርነቱ መንግስት ይሆናል። ግን መስተካከል ያለባቸው ነገሮችም አሉ። የክልል የልማት ድርጅቶች ናቸው ሲባል የግድ የሚል ያወቃቀራቸው ለውጥም የሚያስፈልግ ይመስለኛል። ስለዚህ ይሄን ሁሉ ከተስተካከለ በኋላ ነው። ለጊዜው ግን የሚያዋጣው በባላደራ ቦርድ ኖሮ
እሱ ያስተዳድራቸው እሱ ያንቀሳቅሳቸውና በሱ ስር ይሄ ደግሞ ከክልሉ መንግስት ጋር ምክንያቱም አሁን ባለው ሁኔታ የክልሉ መንግስት በህዝብ የተመረጠ መንግስት እስኪኖር ድረስ ህዝቡን የሚወክለው ቅርቡ ያለው ጊዜያዊ መንግስት ነው። ስለዚህ በዛ ስር መሆናቸው አይቀርም። ይሄ አሁን ከፕሪቶሪያ ስምምነት ምናምን የሚባልም ጋር የሚያያለው ጉዳይ ነው። እኔ ምንድነው እንግዲህ ህወሓት እያለ ያለ ለዚህ ከድሮም እኔ ነኝ መንግስት ነው እያለ ያለ ፕሪቶሪያ ስምምነትም የተፈራረምኩት እኔ ስለሆንኩ እኔ ነኝ ተቀባይነት ያለኝና ከመንግስት ጋር የሚገናኘው እነዚህንም መምራት ያለብኝ ነው እያለ ነው። ይሄ ግን የፈረሰ ይመስለኛል። ምክንያቱም ያኔ ለህዝቡ ቅርብ የሆነ ሌላ ድርጅት ስላልነበረ ነው ህወሓት ፈራሚ የሆነው። አሁን ግን ጊዜያዊ መንግስት አለ። ጊዜያዊ የሚባል የቀረበው የህዝቡ ውክልና ያለውና በህዝቡ ስምም የሚወስን ሌላ ተቋም ያለም ህወሓት እንደሌላው ድርጅት ነው አይሆንም። ህጋዊ ቢሆን ነው ይሄም እንደሌላው ድርጅት ነው። መንግስት አለ ቅርብ ነው የሚባለው ጊዜያዊ መንግስት ነው የቀረበው። ያው በተዘዋዋሪ ህወሓት ቢሆንም እሱ ነው ቅርቡ ለህዝቡ ያለውና በስሱር ሆነው ለጊዜው ለባላደራ ይቆዩና ከዛ በኋላ ግን ህዝብ ሲመረጥ ደግሞ ሪስትራክቸር አድርጎ እንዳግም አወቅረው ሊሰሩ ይችላሉ የሚል አስተያየት አለኝ። ሰው መነሳት አለበት የሚሉት በዚህ ጉዳይ በኢፈርት በትግራይ ፖለቲካ በፌደራል መንግስቱ ሚና ወቅታዊ ጉዳዮች እድሉ አዎ እንግዲህ ይሄ ከነሳነው ርዕስ ሳይው አሁን ይሄ የሽፍትነት ጉዳይ ተግባር ይሄ በኃይል በጉልበት የመቀማት ጉዳይ ትግራይ ውስጥ ተንሰራፍቷል። በጣም ነው የተንሰራፋው። ለዚህም ዋና ተጠያቂ ህወሓት ነው ይሄን ያደረገ ያለ ህወሓትና ከሱ ጋር ያሉት እነዚህ የጦር አበጋዞች ናቸው እንደዚህ ያደረጉ ያሉ እና ይሄ ኢፈርት ሀብት እንዳለ በእነሱ ቁጥር ከዋለ በጦርነት ተግባር ነው የሚውለው። እነዚህን የሚቀልብ ነው የሚሆነው። እነዚህን የጦር አበጋዞችና እነዚህን ትላልቅ ካድሬዎች የሚቀልብ ድርጅት ነው የሚሆነው ኢፈርት። ሌላ አይኖረውም። አሁን በሚሄድበት እንቆጣጥረው ካለ ልማት አያለማም፣ ለውጥም አያመጣም፣ የሚሰራው ስራም የሚፈይደው ነገርም አይኖርም። እነዚህ ናቸው የሚጠቀምበት። ስለዚህ በጥንቃቄ መታየት ያለበት ይመስለኛል። ለጦርነት ሲያስቡም ይሄን ታሳቢ ያደርጋሉ። እዛ ያለው ሀብት እሱን ተጠቅመን እንሄዳለን። እስካሁን ድረስም የተጠቀሙበት ነው። በጦርነትም ጊዜ ተገልግለውበታል። የትራንስ ኢትዮጵያ መኪኖች ሁሉ ብዙ ሀብቶች ለጦርነት ተግባር ውለዋል። አሁን ግን ለጦርነት ተግባር መዋል ያለበትም የፍልሰውን የትግራይ ኢኮኖሚ በማገገም እሱን መልሶ በማቋቋም ስራ ለመሰማራት ከተፈለገ ህወሓት ከዚህ እጅ ማውጣት አለበት። ጭራሽ ማውጣት አለበት። እነዚህ የጦር አበጋዞችም ከዚህ እጃቸውን ማውጣት አለባቸው። መንግስትን ግን በኃይል ነው የተቆጣጠሩት። በመንግስት ተቆጣጥረዋል። ይሄንም በኃይል ተቆጣጥረን እንሄዳለን ነው ያሉት። ግን በህግ አደም መግዛት ያለባቸው ይመስለኛል በህግ አንጻር እና በእርግጥ አይቀበሉትም። ፍርድ ቤት ወስኗል እኮ አሁን የሰበቁ ወስኗል። የመቀሌ መካከለኛ ፍርድ ቤትም ወስኗል። በጣም ምስጋና የሚገባው ለዚህ ድፍረቱ። እኔ እንግዲህ በኢፈርት ላይ ስለወሰነ አይደለም ነፃነቱ ማወጁ ራሱ ያ ፍርድ ቤት በጣም ትልቅ ስራ ነው የሰራው። ነፃነቱ ማወጁ ከድርጅት ወጥቶ በመሰለው ስህተትም ሊሆን ይችላል እሱ በመሰለው መወሰኑ ትልቅ ምስጋና የሚገባው ነው። ይሄ ትግራይ የመቀሌ ማዕከላዊ ቤት ፍርድም ትልቅ ምስጋና የሚገባ ይመስለኛልና በዚህ መቀጠል አለባቸው። ህዝቡም ወጣቱም ይሄን ሀብት አሳልፎ ለህወሓት መስጠት ያለበት አይመስለኝም። መልሰው እነዚህ የጦር አበጋዞችና የህወሓት ካድሬዎች ቀለብ መሆን የለበትም ኢፈርት የሚል አስተያየት አለኝ። እጅግ አድርጌ አመሰግናለሁ አቶ ገብሩ ለሰጡኝ ጊዜና መረጃ። እኔም አመሰግናለሁ። ማሚ አባቢ ደወለ። ሄሎ ሰላም፣ እንዴት ናችሁ? እኛ በጣም ደህና ነን። አንተ እንዴት ነህ? ገናን አብሬያችሁ ባሳልፍ ደስ ይለኝ ነበር። ለማንኛውም በኢትዮጵያ ንግድ ባንክ ለበግ የሚሆን ገንዘብ ልኬላችኋል። ይሄን ደግሞ ከኢትዮጵያ ንግድ ባንክ። ከውጭ ሀገራት በገንዘብ ማስተላለፊያ መተግበሪያዎች በቀጥታ ወደ ባንክ ሂሳቡ እንዲሁም ከባንካችን ጋር በሚሰሩ ዓለም አቀፍ የሐዋላ ድርጅቶች በኩል ከወዳጅ ዘመድ ገንዘብ ሲላክሉ በእያንዳንዱ ዶላር ተጨማሪ የ10 ብር ጉርሻ ይበረከትልዎታል። ቤቢዬ ለእናንተም ልብስ መግዣ ልኬላችኋል። እሺ ለእናንተስ የኢትዮጵያ ንግድ ባንክ ለገና ምን ሰጣችሁ? ጫማ። መልካም የገና በዓል። የኢትዮጵያ ንግድ ባንክ
ሁሌም የሚተማመኑበት ባንክ። ልዩ በሆነው ውብ የገና ጀንበራችን ዘመን እንዳስቆጠረ ልማዳችን ሽመላችንን ጠርበን ወልውለን ሩራችንን ከርክመን ፈጭተን አብክተን ጋግረን ጠምቀን በመስክ በማጀታችን በየፊናችን ተሰናድተን የአዲስ ብስራት በዓላችንን በሐሴት እናከብራለን። ወጣት ጎበዛዙ ተሰባስበን አካልና መንፈሳችንን በጨዋታ በፉክክር በፍቅር እናድሳለን። ጎረቤት ከጎረቤት ወዳጅ ከዘመድ ተጠራርተን እንኳን አደረሳችሁ አደረሰን እየተባባል አንዳችን ለአንዳችን ያለንን መልካም ምኞት ፍቅራችንን እንገልጻለን። እንኳን ለብርሃነ ልደቱ አደረሳችሁ። አቢሲኒያ የሁሉም ምርጫ። ምሽት በጨረቃ ይደምቃል፣ ወግ በኩራዝ ይሞቃል። ፋኖስ ለጥበብ እንደሚተጋ ነበልባል ሌቱን እንደሚያነጋ ስውር ይገለጣል በሻማ ችቦ ታላቅ የእውቀት አርማ ንጋት በጀንበር እንደሚፈካ ረቂቅ የተፈጥሮ ጸጋ እልፍ ነው የብርሃን ዋጋ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። እኛ ቴምሮች የምንታወቀው ቤት የት አላችሁ ሲሉን የት ይሆንሎ በማለት ነው። ታዲያ በያዝነው ሳምንት አዳዲስ ሳይቶችን ማውጣታችንን ተከትሎ የት ትገኛላችሁ ብላችሁ ለጠየቃችሁን በሙሉ ሳርቤት ሲልክ ሮድ ሆስፒታል ፊት ለፊት፣ አዋሪ ጥይት ቤት ከቤተ መንግስቱ በስተጀርባ እንዲሁም ገላን ከገላን ኮንዶሚኒየም አጠገብ። እርስዎ የወደዱትን ይምረጡ፣ እኛ በቃላችን መሰረት እናስረክቦታለን። ቴምር ፕሮፐርቲስ